ኖላዊት ወይዘሮ ባዩሽን እንግዲህ ተምቹ ፈንክቷታል ማለት ነው። እንዴት ሊፈነክታት ቻለ? አጋጣሚ ሆኖ እርግብም እዛው በነበረችበት ሰዓት በአካባቢው ነበር ተምቹ ማለት ነው። አስቀድማም ፖርሳዋን ስለሰጠችው መጣው ብለው አክስቷ መጥፎ ሴት እንደነበረች ነግሯት ነበረ። እሱም ደግሞ እዛው አካባቢ ስለነበር ሽጉጥ እንዳወጣችባት ሲያይ ሄዶ ፈንክቷታል ማለት ነው። ግን አለች አልሞተችም ማለት ነው። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን በላይክ ጀምሩት ማለት ነው። ዛሬ ጀላችሁ የመጣሁት ኖላዊቶችን ነው። ኖላዊት ላይ እንግዲህ ወይዘሮ ባዩሽ ደም ለብሳለች። መልሳ እዛ ቤት ተመልሳ ሄደች ሜላት ጋር ማለት ነው። አሁንም ሜላትን ለማታለል እየሞከረች ነበረ። እንዲህ ያደረገችኝ እርግብ ናት፣ አየሽ እርግብ ጭንቅላቴ መታች ትላታለች ማለት ነው። ሜላትም አላምንሽም፣ ምን እያልሽ ነው እያለች ግራ ይገባታል። በፍጹም ላምንሽ አልችልም። እሺ ቁስሉን ላሳይሽ ካላመንሽ ትልና ታሳያታለች። ወይዘሮ ሜላትም እንዴ ተጎርተሻል እኮ ወደ ሆስፒታል ሂጂ ትላታለች። ይህን ያህል በቃ አሁን ካመንሽኝ ይህን ያህል ያን ሁሉ ጊዜ ካደረግሽ በኋላ እንዴት አምንሻለሁ ትላለች። ሜላትም ግራ ገብቷት እንዴ በዚህማ አልፋታሽም። በመጀመሪያም መስፍንን ነበር እዛ ቤት ውስጥ ያገኘችው። መስፍንም ደግሞ ግራ ተጋብቶ ስለነበር ባዩሽ ምን ሆነሻል? ምን ሆነሽ ነው እንደዚህ የሆንሽው? ችግር አለ እንዴ እያላት ነበረ። እሷም ደግሞ እንደዚህ የሆንኩት በሰፈር ልጆች ነው፣ የሰፈር ልጆች ፈንክተው ጣሉኝ መስፍኔ ትለዋለች። እና አልተያዙም? ይሄን እስክትሆኝ ድረስ ማን ሰው አለኝ ብለህ ነው እያለች ትነግረዋለች። እሷም እንደዛ የምትለው ለማጭበርበር፣ ምክንያቱም ትረሳልኛለች ብላ ያሰበችው ሜላትን ስለሆነ ሜላትም ደግሞ በፍጹም አትረሳላትም። እያንዳንዱ ነገር በእሷ እንደምታደርገው እናውቃለን ሁላችንም። ወይዘሮ ሜላት እንደዚህ ያደረገች ባዩሽ አውቃ እዛ ቤት ውስጥ እንድትመለስ ጥረት እያደረገኝ ነበር። ሜላት ግን ልሰማት አልቻለችም። ባዩሽም ተቆጥታ ወጥታ ሄደች ማለት ነው። አሁን ላይ ባዩሽ የዘራችውን ነው ያጨደችው። በሰው ላይ እንደዚህ መጥፎ ነገር ስንሰራ እኛስ ነገ ምን እንሆናለን ብለን ማሰብ ነበረብን። ተምቹም ደግሞ የት ልናድር ነው? እንዴት ልትመታት ቻልክ? ብላ ትጠይቀዋለች እርግብም ደግሞ እንዴ በቃ ጓደኛ ቤት ነው ያለሁት ያረፍኩት። ስለዚህ ጓደኛዬ ስራ ናት፣ እኔ እናንተ ዝህ እናድራለን ትለዋለች። ተምቹም አብሯት አደረ። እንግዲህ እርጉዝ ነኝ ብላ ደግሞ ነገ ትመጣለች። ተምቹም እዛ ቤት ካደረ በኋላ አትነሳም እንዴ ደግሞ እሱ ማን ነው ትላታለች። እርግብም ደግሞ ጓደኛዬ ነው ብላ ትመልስላታለች ለጓደኛዋ። አሁን ላይ ያሉበት ሁኔታ በጣም ከባድ ችግር ውስጥ ስለሆኑ ከዛም በኋላ ሻይ ቡና እያሉ እየጠጡ እርግብ አብሯት ካደረ በኋላ በማግስቱ ሻይ ቡና እያሉ ስለ ህይወቱ ያጫውታታል። እኔ ከአሜሪካን የመጣሁ ሰው አይደለሁም፣ ምንም ነገር የሌለኝ የጎዳና ተዳዳሪ ነኝ፣ አንቺ ውጭ ለመሄድ ትፈልጊያለሽ ይላታል። ምን ማለትህ ነው ዘርዬ? እየቀለድክብኝ ነው ወይ ትለዋለች። አይደለም ወርቁስ ስትለው ምንድን ነው ወርቅ? ደግሞ ፖርሳሽ እዛ ሱቅ አስቀምጨው ነበር የመጣሁት፣ ስለዚህ ልጁ የለም ይላታል። እርግብም ወይኔ አላማዬ ሁሉ ተበላሸ ማለት ነው እያለች ትናደዳለች። ጓደኛዋም ደግሞ መሳቢያውን ሁሉ ትፈልጋለች። ቆይ ወርቅ ምናምን ስትል አልነበር እንዴ? ምን ለማለት ፈልጋ ነች እርግብ እያለች ግራ ይገባታል። አሁን ላይ እያንዳንዱ ነገር ሁሉንም ነገር ማስታወስ ብችልም ሜላት ከዚህ በኋላ ራሴ እወጣዋለሁ ብላ መስፍንም ሲጠይቃት በፍጹም ልነግርህ አልችልም ግን እሷ በቃ አንተም ተኛ እኔም ልተኛ ትለዋለች። በዚህ ሰዓት ላይ ግራ ተጋብተው እሱም ግራ እየተጋቡ እንዴ ብትነግሪ ሜሉዬ ደስ ይለኛል እኮ ይላታል። አይ ምንም ትልና ዝምታዋን ትሰብራለች። አሁን በዚህ ሰዓት ላይ ማን ይታመናል? ወይዘሮ ሜላት አሁን ማስታወሷ ደስ የሚል ጊዜ ላይ ነው ያለችው። እርግብ ምስኪን ተምቹን አምና ተምቹም ደግሞ ሁሉን ነገር ፍርጥጥ አድርጎ እኔ አንቺ ጥሩ ሰው ነሽ፣ ከዚህ በላይ ልጎዳሽ አልችልም፣ ብዙ ነገሮችን አብረን አሳልፈናል፣ ብዙ ነገሮችን አብረን ገንብተናል፣ ስለዚህ ከዚህ በኋላ እንድትጎጂ አልፈልግም በፍጹም ብሎ ይላታል። እሷም ግራ ይገባትና ምን እያልከኝ ነው ዘርዬ ትለዋለች። እሱ እንዳለ ዝርዝር አድርጎ እኔ ከአሜሪካም አልመጣሁ
ከአደለም አሜሪካ ጅቡቲ ራሱ ሄጄ አላቅም። ስለዚህ አትጨቅጭቂኝ ይላታል። ትቷት ይሄዳል። እሷም እያለቀሰች እንዴ ምን ለማለት ፈልጎ ነው? ይህን ያህል ምን ብበድለው ነው ትልና ታለቅሳለች። ትንሽ ቆየት ትልና ወይኔ ጉዴ ወርቁስ ትላለች ማለት ነው። ደንግጣ ትታ ትወጣለች። እርግብ በአሁን ሰዓት ላይ ማንም የላትም። እሱን ያመነችው አንድ እሱ ነበር። አሁን ላይ ደግሞ አብሯት እንዲያደረ ሁሉም ነገር ተስተካክሏል። ምክንያቱም የፈለገውን ካገኘ በኋላ እንዴት ትቶኝ ይሄዳል በማለት ግራ ተጋብታ እያለቀሰች ትገኛለች። በቅርብ ቀንም ደግሞ ባዩሽም ደግሞ ተመልሳ እዛ ቤት ውስጥ የገባችው ለምንድን ነው? እያንዳንዱ ነገር ሜላት ብተውልኝ ብላ ነበር። ወርቁን ላስመልስልሽ እኔ ጥረት እያደረግኩኝ፣ ባዩሽ አንቺ ግን ሜላትን አንቺ ግን በጣም አብዝተሽዋል። አንቺ ግን እኔን ለመጉዳት ብዙ ነገር እያደረግሽ ነው ትላታለች። ምክንያቱም እኔ ለአንቺ ብዬ ብዙ እንትን ለማለት ወርቅሽን ለማስመለስ ጥረት እያደረግኩ ነበር። አንቺ ግን ወርቅሽም እንዲመለስ አንቺም ከጸባይሽ እንትን ብለሽ መኖር አትፈልጊም ነበር ትላታለች። እሷም ግራ ይገባታል። በዚህ በኩል ደግሞ እርግብ እያሰበች ቤተሰቡ የለኝም አሁን እንዴት ነው የምሆነው እያለች ግራ ይገባታል። ተነስታ እንትናም ደግሞ ተነስታ ትሄዳለች። በቅርብ ቀን እውነቱ ይታወቅና በቅርቡ እያንዳንዱ ነገር አውቀዋለሁ ትላለች። ሜላትም እንደዚሁ ታወራታለች። ሀናን ትጠይቃታለች። በዚህ በኩል ምንድን ነው ሀና ይዝራ እንደሚወዳትና እንደሚያፈቅራት ከሷ ምን ፈልጎ እንደሆነ ይከታተላታል። በሄደችበት ስትሄድ ስለሚወዳትና ስለሚያፈቅራት ሀናም ሰላምም ደግሞ እንትን አትበዩ አትግፊው፣ በዛ ላይ የሀብታም ልጅ ነው፣ በዛ ላይ ጥሩ ልጅ ነው ይሆንሻል። ህይወት ካንቺ ተምር ያለው ትምህርት ወስጃለሁ ሰላምዬ፣ የኔ ህይወት መሆን የኔ ሌላ የሱ ቢያንስ የሀብታም ልጅ ነው፣ ያ ችጋራም ነው። እኔ እኮ ሳላስበው ነበር ከሱ ጋር፣ በዛ ላይ ደግሞ ለማኝ ነው። ስለዚህ የኔ ህይወት ጋር አታወዳድሪ ብላ ትላታለች። እሷም ደግሞ አይ እኔ ትምህርቴን እንጂ የምፈልገው ሰላምዬ፣ በዚህ ሰዓት ትምህርት ነው የምፈልገው